ገሩበታላችሁ ብዬ አሳምኛት እንግዲህ ወደ ቡታጅራ መተናል ማለት ነው። ዛሬ የምንገኘው በውቢቷ ቡታጅራ ከተማ ነው። ዋው ውቢቷ ብቻ ሲያንሳት ባይዘው ኤኒዌይ ሀይሚትዬ ቡታጅራ ስለሚሄዷ ብዙም ሰርፕራይዝ አልሆንኩም። ለምን ነግሬያቸዋለሁ። ርዕሴንም አይታችሁታል። ሀይሚዬ ስማርት በቡታጅራ ብያለሁ። አንደኛ ነኝ ሳ ረቢኔ ያኔ በቃ እንደምትሄድ 100% አውቃለሁ። ገባችሁ? አንዳንዴ ውዶቼ እኔ ባይዘው እዚህ ጋር እነ ሀይሚ እነ ብሩክ የሚሰሩት ድራማም ቢሆን ሀይሚትዬ በጣም ነው አንጀት የምትበላው። ብቻ ቃላት ያጥረኛል ስለ ሀይሚዬ ለመናገር ማለት ነው። ጥሩ ልጅ ናት፣ መልካም ናት፣ ቅን ናት። እና እዚህ ጋር ግን ያልተግባባ ነው ምንድን ነው አንዳንድ የመዳም ቅመሞች ነው። የሀይሚትዬ ሁኔታ ያሳዝናል። ለምን ሁሌ በቃ ጭቅጭቅ፣ ህይወታቸው ጭቅጭቅ 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 ልብ ነው እንትን የሚለው ማለት ነው ስልብ የሚያደርጉት። ይሄን ነገር ደግሞ እንደ ይሁን አሁን ለምሳሌ ይኸውላችሁ አንድ ሰው ሲንግል ሆኖ ለምሳሌ ይሄን እኔ ሪኮርድ ማድረገው እኔ ብቻዬን ነኝ። ሁለት ስንሆን ደግሞ ማንስማማበት ነገር ሊኖር ይችላል። ወይ ይችኛዋ እንደዚህ በይ እንደዚህ አድርጌ ትላለች እና በስራም ሆነ መዳም ቤት ስትሰሩ ሁለት ሰራተኛ ሆኑና ብቻችሁን ስትሰሩ አንድ አይደለም። እኔ አሁን የሆነ ነገር ስሪ ስባል ደስ የሚለኝ ብቻዬን ነው፣ ብቻዬን ማለት ነው። ገባችሁ? የጸዳ ነገር ጭቅጭቅ አይኖረውም። ላይክ ነው። ሁለት ሰራተኛ ከሆናችሁ ግን በመሀላችሁ ምንድነው የሆነ ነገር ይሄውን አይሆን የሚባል ነገር አለ እና የሀይሚዬና የብሩኬ ነገር ግራ የሚያጋባ ነው። አሁን እንደማወራው ማለት ነው። አሁን የማወራላችሁ አንዳንዶቻችሁ ይገባችኋል፣ አንዳንዶቻችሁ እንትን ይላል። ብውዝ ያለ ወሬ ነው ማውራው። ሪሊ የሆነ ግራ ያጋባ ወሬ ማለት ነው። እና ሀይሚና ብሩኬ በባህሉ እንግዲህ ሁሌ ማለት ነው ሰው አንድ አይነት ለብሶ ላይክ የሚሆንበት ታይም እነሱ ደግሞ እዚህ ጋር ስራን አስቀድመዋል። እዚህ ጋር ኦፕን አድርገን የምንናገረው ሀይሚዬ ሳትለቅ እኔ ነግሬያቸዋለሁ። ርዕሴን የሚዩት ከርዕሴም አልፎ በአንደበቴ ሀይሚዬ ቡታጅራ ናት ብዬ ነግሬያቸዋለሁ። በቃ ስለዚህ ይሄ ለምንድን ነው እንዲህ ልላችሁ የቻልኩት? ድራማ ስለሆነ ማለት ነው። ድራማ ካልሆነ እኮ እኛ ጠንቋይ አይደለንም፣ እንዴት እናውቃለን? ስለዚህ እነሱ ይስሩ፣ አፕሪሼት እናደርጋቸዋለን። ብቻ ሰላም ይሆኑ። የሚያስጠላው ደግሞ የሆነ ሰው ሲነግረን ድራማውን እንደሚቀጥል ነው። ወይም መፍታ ቴንኪዩ ቬሪ ማች እንኳን የሚየና መጣ ራስኩሽ እንግዲህ እኔ ተመልሽልኝ ነው ይዘኝ እንደመጣ እሱንም ጨምረ ይዘኝ ትመለሳለህ። ማይሆን ነገር ሊለኝ ይችላል። ተናዶም ነው ብቻውን የመጣው እና ብቻውን እንዲመጣ ስላደረኩት እንደዛ ማይሆን ነገሮች ሀይሚትዬ ትችያለሽ። የኛ አንደኛ፣ የኛ ስማርት፣ ሁሌም ትክክል ነሽ። በቃ የኛ ንግስት፣ የኛ ስስት ባይዘዊ ስታሳዝን ሰምታችኋታል። መግቢያው ላይም እንዳለችው ያው ትላንትና አልመጣም ብላው እንደነበረ ነው። እንደዚሁም ደግሞ እኛን አልመጣም ብሩኬ እስከሚመጣ ብላን ነበር እና በመፍታ በኩል መፍታ ቴንኪዩ ቬሪ ማች። እንደዚህ አይነት ስራ ለመሰለ ስራም ቢሆን ለህዝቡም ትምህርት ይሆናል። ለእኛም ደግሞ ሀይሚዬን አፍቃራለች። ሪሊውን ነው እንኳን አመጣክልን። ምክርክ ደግሞ ተመችቶናል። ለምን ከባህል በኋላ እንደፈለጉን የምለው ነው። ኮዶቼ መስራት አለባቸው። በቃ በዚህ ነው የሚተዳደሩት ሰዎቹ። ሀይሚን ብሩክም ሁሉም ዩቲዩበሮች በዚህ የሚተዳደሩ የሆነ ሪዘርቭ ስራ የላቸውም። ገባችሁ? ስለዚህ እንደፈለጉን መስራት መብታቸው ነው። እኛ ግን አስተያየት እንሰጣለን። ይህን ያክል እኛ ደግሞ በቃ አንዳንዴ ውዶቼ ከባለፈው ባህል አዲ እንደሆነ የቡታጅራ ሰዎች ሞርዛን ባይዘዌ መስቀልን መሰለኝ በደንብ ፎከስ አድርገው የሚያከብሩት ይመስለኛል። ከይቅርታ ጋር ማለት ነው። ለምን በቃ እኔ አይዶን ነው ይቅርታ ግን ለዚህ እንትኔ እና እኛ ደግሞ መንቃት ነው ያለባችሁ። ዛሬ አሁን ሀይሚዬ ብቻዋን ትታርታል ኮሜንት ጽፉ ነበር። እኔ መጥቼ ደግሞ ቡታጅራ እንደሆነች ነግሬያቸዋለሁ። ገባችሁ? እና መጨነቅ እንዳሌለባችሁ ከባለፈው መማር ነው ያለባችሁ። በቃ ሰላም የሆኑ ዝም ብሎ መጨረሻው ማየት ነው። አስተያየት እየሰጠን እየመከርናቸው እና ታሳዝናለች። ደግሞ አምሮባታል። ማሻአላ ተባረካላ። አንድ ደቂቃ በእግር ነው እየመጣ ያለው ነው? ኧረ አይደለም በመኪና ነው። አንድ ደቂቃ አየቸው። በነገራችን ላይ በዚህ በጠፋ አቤት ኮሜንታር ተው ብሩክ የተረጋጋ እያሉ ነው። ባይሰው ቤንዝል ጠፍቷል። አንዱ ቤት ከሄዳችሁ ወደ አንዱ ሀገር ከሄዳችሁ እዛው ማድር ነው እንጂ ቤንዝል እንትን ብሏል። ከምር እንትን ብሏል፣ ጠፍቷል።
ሲቀጥል ደግሞ ብሩክ የተረጋጋ ምን ሆነት ነው? ሀይሚዬ ደግሞ ያሳዘነች ምን መሰላችሁ? እችለዋለሁ አለች። እውነቷን ነው እኮ ብሩኬ ሲናደድ እኮ ያኔም ችለዋለች። እንኳን ዛሬ ላይ ሀይሚ ያልቻለችው ምን አለ? የኔ ቅመም እችለዋለሁ አለች። ከምር ተወደደ ነዳጅ ሀይሚ ለብቻችን መምጣታችን ሌላ ወጪ ነው። አዎ ትለኛለሽ። በማን ምክንያት? በአንቺ ምክንያት እኮ ነው። ላርግሽ መፍታ እዚህ ጋር ስራ ነው። እኛ ያለነው ኢትዮጵያ ነን ያለነው። 03 ደግሞ እዛ በዛ እናንተ 01 ናችሁ ባይዘዊ እና ተው። አንተም ገጌ እኔም ገጌ እሷን ስታይ ግግም ነው ውዶቼ። የሆነ ነገር ልንገራችሁ፣ ካልተቀየማችሁ ማለት ነው የመጡት አንድ ላይ ነው። እንዳትሳደቡ። የመጡት አንድ ላይ ነው። እኔ አልምልም። እኔ ደስ ስትሉ ግን ስችሉበት ወላሂን እና ለማንኛውም ሀይሚትዬ እንወድሻለን። አብሽሪ። የመዳም ቅመሞችዬ ናቸውን የሚያሳዝኑ የመወርዛ ነው ወዶቼ። ለምን ይሄ አሁን ሀይሚዬ እና ብሩኬ ከካሜራ ጀርባ የሆነ ታይም ላይ አሁን አብርሽና ሩታ አብርሽ፣ ሩታ፣ ጽጌ፣ ዳኒ አንድ ላይ ነው የሚበሉት። ለዛውም ሆቴል ማለት ነው። ምግብ ምናምን ፏ ብትን እያሉ ነው። ሰምታይምስ ደግሞ ሩታም ጽጌም ካሜራ ውስጥ ይገባሉ። ለደቂቃ ብቻ ነው እንትን የሚሉት። ጭፈራ ቤትም አንድ ላይ ነበር እንትን የሚሉት ማለት ነው። ሪሊውን ነው የምነግራችሁ። እና ግን ሀይሚና ብሩኬ እንደሱ እያደረጉ ቢያሳልፉ እንኳን ብዙ እኛ አንጨራነቅም። እነሱ ግን ድራማም ሲሰሩ ሁለቱም እየተጎዳዱ ነው። ይሄ ነጭ ነጭ ነው የምንናገረው። ከእንግዲህ እየተጎዳዱ ነው የሚሰሩት ሁለቱም ማለት ነው። ገባችሁ? በባህል ማሳለፍ ያለባቸውን ነገሮች፣ በልደት ማሳለፍ ያለባቸውን ነገሮች እና አንዳንዴ ያው ለፍቅራቸውም ለነገ ትዳራቸውም ጊዜያቸውን ሰፋ አድርገው ቢሰጡ ኢትስ ግሬት። እኛ ምንም እኔ በበኩሌ እንደዚህ ለሚያደርጉት ያኔ እነሱ ከተመቻቸው እኛ ምን ቸገረን? አሁን ብዙ የመዳም ቅመሞች እየተጎዱ ነው፣ እኛንም አይሰሙም። እኔ አሁን ዘር ለገበሬ ቅድም ታምሌኔን ራሱ አይታችሁታል። ከሀይሚዬ ቀድሜ በግማሽ ሰዓት ውስጥ የለቀኩትን 6 ሰዓት ላይ ነው የለቀኩት። ሾር ሆኜ ነው የለቀኩት። ሳወራም እየነገርኳችሁ ነው ሀይሚዬ ሄዳለች እያልኩ ቡታጅራ እና ወደ ራሳቸው ይመለሱ። ኢትስ ግሬት እስከመቼ እና እንደ አብርሽና እንደ ሩታ ከካሜራ ጀርባ ፍቅር ሆነው በደንቡ እያየናቸው አመት በዓልን ፏ ብትን እያሉ አሁን እና አብርሽና ሩታ ለአመት በዓል ጊዜ ወይ ደግሞ የሆነ ነገር ላይ አንድ ላይ ሆኖ ነው እኮ ከዛም በኋላ ከ3 ቀን በኋላ ይጀምራሉ። እንደዛ ቢሆን ጥሩ ነው። ህዝቡንም አስጨንቀው ራሳቸውም ደግሞ ተጨናንቀው ይደብራል። ብቻ ግራ ገባኝ፣ ግን ችግር የለውም። ላለች ብላ ሌላ ወጪ ካሜራ እየቀለደ እንድታወሩ ነው። እኔ እግዚአብሔርን ሀይሚትን ስላየናት ደስ ብሎናል። የመጣችሁት በአንድ መኪና ስለሆነ ደስ ብሎኛል። እኔ በበኩሌ ማለት ነው። ሌሎቹን አይመለከተኝም። ባይዘው ውዶቼ ሀይሚት የቲክቶክ ላይ በመጣችው ዘፈን እንዴት እንደተናደድኩ ከምር 8 ደቂቃ ነበርና 10 ደቂቃ ነው እንጂ በደንብ እያብራራው ለእናንተ ምክር እየሰጠኋችሁ ላይክ እያለ ለካስ ዲሌት ሆኖ 3 ደቂቃ ሆነ። እሱ ላይ ራሱ ሀይሚቲ እንትን እንደምትል እየነገርኩ ነበር፣ ግን አልገባም። ዛት ኤኒዌይ እንኳን መጣችሁ። ሌላው ደግሞ ቲክቶክ ላይ ቀን ካያችሁት ምፍታ ነበር ቲክቶክ ላይ ቪዲዮ ለቋል ራሱ ማለት ነው በራሱ ፔጅ። አብሽር ነገሩን ቀለል አድርጉት። ስላየሁሽ ደስ ብሎኛል፣ ግን ባትመጪ ይሻል ነበር። የመጣሁት እኔ ተለማማጭ ኬፕ አድርጋለች ደግሞ የእኔ እናት። አንተን ብዬ ነው ትላለች። አንተን ብዬ ወይኔ ፍቅር እኮ ፍቅር አስቸጋሪ ነው። አሁን ሽማግሌ ልከክ ተገላገል ሲወርኩ ቀሎ ተናደህብኛል፣ ግን በቃ አሁን ደግሞ አንተን ብዬ ነው የመጣሁት። ስለዚህ ምን ሀሳብሽን አስቀይረሽ? በቃ አሰብኩበት። ምጠብቃልሽን ቤት ብትጠብቅኝ እና እዛ በይሽ ነበር ደስ የሚለኝ ነው። ሰው መከፋት የለበትም እኮ አይደለም። ሀይሚ ብሩኬ ካሜራ መኖሩን እያየክ ተረጋጋ። ሲቀጥል ደግሞ ሁሌ ጭቅጭቅ። ወይኔ
የምፈልገው ሀይሚ ይቅርታ። በቃ ያቀድኳቸውን እቅዶች በሙሉ ቀይሬያለሁ። ሁልጊዜ ደግሞ የምቀይረው በአንቺ ስሜት የመጣ ነው። ችግር ተፈጥሯል። ሌላው ደግሞ የኔና የእናንተ ስራ ምንድን ነው? በዚህ 2 ቀን ውስጥ ሀይሚትዬ 300 መግባት አለባት። ዳይ ሼር 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 እኔ ተሰምቶኛል። እግዚአብሔር ችግር የለውም። የተቀየረውም ነገር ይቀየር፣ ግን በቃ አብረን መሆን አለበት አይደለም? በቃ አሁን አትሽሸኝ አትሽሸኝ። ወይኔ ብሩኬ ደግሞ የወዴ ነው ወዴ ይዝም በቃ ወስኜ ነበር። አንዴ ብሩኬ በቃ አጥቻለሁ እኮ ምንም አላጠፋሽም። ልክ ነሽ እኮ አንቺ ልክ ነሽ። እኔ እኮ አጠፋሽ እኮ አይደለም። ቢያንስ በዓልን አብረን ማሳለፍ ስሜቶች ምናምን ሊኖሩ ይችላሉ አውቃለሁ፣ ግን ብሩኬ በእግዚአብሔር በቃ ልረጋጋ። እኔ ያውሽም አልቀየምሽም። እስከ መቼ ነው ግን ብሩኬ ውጥር ውጥር ንጥር ንጥር? ወይኔ ፍርጃ ነው ከምር ውዶች። ምንም አላልኩሽም። በቃ አንዴ ራሴ ማግኘት እፈልጋለሁ። የገባሁበት ስሜት አለ። ሁልጊዜ አበላሻለሁ። ታውቂያለሽ አይደል? አንቺ ሰርፕራይዝ አደርጋለሁ እያልኩኝ ሁልጊዜ ብዙ ነገር ነው አበላሽው። ወቂ ሁልጊዜ ብዙ ነገር በእናትሽ በችግሬ ሰዓት ከኔ ጋር አትሆኝም አይደለም? በችግሬ ሰዓት እንዴት አትሆኝም? ዶች ማሮቼ ፍቅሮቼ እዚህ ጋር ሲጨቃጨቁ ይጨንቃል። ሆኖም ግን ብሩክና እዩ ምንም አይነት እንትን የላቸውም። የድሮ ፍቅረኛውም አይደለችም 100%። እኔ ከማመን ሰው ነው የነገሩኝ። ሲጀመር አይደለችም። እዚህ ጋር ስራ ነው ከእዩ ስራ ነው የጀመረችው። ግን ከእነሱ ህይወት እንዴት ነው የምትወጣው? ብሩክ የሚያመጣቸው ሴቶች አንድ ከገቡ ለስራ ያመጣቸዋል። እነሱም ውጫ ናቸው። እኔ ምን አይነት እና ሀብ አንድ አይነት ሁሉም ለጥቅም ነው በዙሪያቸው ያሉት የሚፈልጓቸው። ሪሊውን ነው የምነግራቸው። ግን ለሀይሚና ለብሩኬ የሚሆን ሸገር ላይ ሆነ ቡታጅራ ላይ ማንም ሰው የለም። ማንም ሰው የለም ምለው ምንድን ነው ከእንደዚህ አይነት ድራማ ውስጥ እንዲወጡ ከእንደዚህ አይነት ነገር ውስጥ እንዲወጡ። ለምን ነገ ድራማው እውነታ ታሪክ ነው የሚሆነው። እውነታ ታሪክ ደግሞ ሲሆን ማን ነው የምትሰቃየው? ሴቷ ናት። ገባችሁ? ሪሊውን ነው። እኔ አላውቅም። ለመሆን እሞክራለሁ። እኔ ምን ላድርግሽ? እኔም እኮ የሚሰሙኝ ስሜቶች ስላሉ ነው። እንዴ የፈለገ ስሜት ቢሰማሽ እኔ መተው አለብሽ ወይ ሀይሚ? እሺ ከዚህ በኋላ አልተውህም በቃ። ብሩኬ ደግሞ ካሜራ ተገትሮ ተረጋጋ። ሀይሚቲ እንደዚህ ወንድን አትለምኑ። እናንተ ደግሞ አልኩ ደግሞ እኮ ያው አስተማሪ ነው እያስተማሩ ስለሆነ እዚህ ጋር እንደዚህ ከሆናችሁ በቃ አንድ ልጅ እኔ እኮ እንዴት ነው ግን ትዳሩስ እንዴት ነው? ለነገሩ እንደውም ሽማግሌም ከላከ ጥሩ ካላከ ራሱ በጣም ይቀራቸዋል። የሆነ ትሬኒንግ መውሰድ አለባቸው። ሀይሚና ብሩክ ያው እንደዚህ ሆኖ ትዳርስ ቢይዙ እኔ አላውቅም። አረ አይስማሙ። ሪሊውን ነው የሆነ በቃ አይዶን ነው ሁሌ ጭቅጭቅ በስራም ጭቅጭቅ በምንም የፍቅር ነገር አያሳዩም እንዴ ለሰው? እሺ ታወራኛለህ ከዛ በኋላ? እኔ ለምን አልወራሽም? እኔ ተጣላዎች ተለያየ ምንም አልኩ አላልኩም። ተናዳ በቃ ሌላ ውስጥ ገብቻለሁ። የተፈጠሩትንም ነገሮች በደንብ አስረዳሻለሁ። በቃ አመሰግናለሁ ስለመጣሽ ስላዩሽ። ሀይሚት ይህን እናት ስታሳዝን ደግሞ አልተጣላሁሽ የሚለው ነገር ያስቀኛል። ብሩክ የውሃ ነው መረጋጋት ይቀርሃል። ሀይሚት የማይስዊት እንግዲህ ስላዩሽ ደስ ብሎኛል። ተናፍቀሽ ነበር። ሬዲዮን ነው እና ወዶቼ ተረጋጉ። ይሄው ከዛሬ ተማሩ። የሚቀጥል ነው። ሁሌም እንደዚህ ነው። በቃ እስቲ እንደዚህ ልንገራቸው። ሬዲዮን ነው የምነግራቸው። ለሀይሚና ለብሩኬ ምንድነው የሚያስፈልገው? ምክር። ገባችሁ? ምክር ነው የሚያስፈልጋቸው እና አብሽሩ። ሀይሚትዬ እንወድሻለን። የኛ ብርቱ ሴት፣ የኛ ጀግና። አላባለሽ በጣም